በፍጹም ማንም ያልነገረ አንድ ሚስጥር አለ። ሴት ልጅ የምትልከው እያንዳንዱ መልእክት የስነ ልቦና ፈተና እንደሆነ። ብዙ ወንዶች ለዓላማቸው ለህልማቸው እንደ ወታደር ይዋጋሉ፣ ግን ደግሞ በአንዲት የጽሁፍ መልእክት ልክ እንደሚለምን ህፃን ይሆናሉ። ወንድሜ፣ ሴት ልጅ በቴክስት በምትልክላት አጫጭር ቃላቶች ውስጥ የመሪነት ብቃትህን፣ በራስ መተማመንህንና ስሜታዊ መረጋጋትህን ትፈትንሃለች። እነዚህን ቃላቶች ከተጠቀምክ በዚህ ፈተና ውስጥ መጀመሪያውኑ ወድቀሃል። የምትወዳትን ሴት እንድታጣ የሚያደርጉን 7ቱን የተከለከሉ ቃላቶች ዛሬ ነው እነግርሃለሁ። ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመርና እስከ መጨረሻው መከታተል ነው። ሰላም ውድ የናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት በጣም ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል የእኛን የሴቶች ሚስጥር ትሰማላችሁ። ሰብስክራይብ አድርጉ። ዛሬ በጣም ወሳኝ የሆነ ሀሳብ ነው የምናነሳው። ስለ ቴክስት ነው የምናወራው፣ ስለ ጽሁፍ መልእክት ማለት ነው። አሁን ላይ በጣም ፓወርፉል የሆነ ብዙዎቻችሁ የምትጠቀሙበት፣ የምትተዋወቁበት፣ የምትግባቡበት፣ የፍቅር ግንኙነትን የምታስቀጥሉበት፣ የምትጀምሩበትም ጭምር ነው አይደለ? በጣም በስፋት እየተጠቀምነው የምንገኘው ኮሚኒኬሽን መንገድ ነው ቴክስት ማለት ነው። ብዙ ነገሮችንም ደግሞ ይገልጻል አይደለ? ቀላል ነው። የዛኑ ያህል ደግሞ መጠንቀቅ ያለብን ነገሮች አሉ። እነዚህን ቀጥሎ የምነግራችሁን 7 ቃላት በጽሁፍ መልእክት መላክ የለብን። ከዛ ይልቅ ግን ምን ማለት እንዳለብህ እነግርሃለሁ። ከዛ በፊት ግን የጽሁፍ መልእክት ምን ጉዳት አለው፣ ምንድነው እዚህ ጋር ማየት ማስተዋል ያለብን የሚለውን ነገሮች እንይ። የጽሁፍ መልእክት ላይ እንዴት ነው በአካል ስንተያይ ፊታችንም ይታያል፣ ድምጽም አለ አይደለ? እነዚህ ነገሮች በራሳቸው የሚያስተላልፉት የሆነ መልእክት አለ። ፊታችን ደብሮን ከሆነ ድምጻችንም ያስታውቃል። በቃ አይደለ? ኮንቴክስቹዋሊ መረዳት እንችላለን ነገሮችን ማለት ነው። ጽሁፍ ላይ በሚሆንበት ጊዜ ግን ቃላቶቹ ብቻ ናቸው እዛ ሰው ጋር የሚደርሱት ማለት ነው። ስለዚህ ቃላቶቹ የሆነ ጠመም ያለ ነገር ካላቸው እዛ ሰው ጋር የሚደርሱት እንደዛው ነው። ኮንቴክስቹዋሊ ልትረዳ አትችልም፣ በድምጻችሁ ልትረዳ አትችልም፣ ፊታችሁን አታየውም። ስለዚህ ቃላቶቹ ብቻ ስለሆነ የሚሄዱት በደንብ መጠንቀቅ ይኖርብናል። ከዛ በዘለለ ደግሞ እነዚህ ቃላቶች ወይም ደግሞ ቴክስቶች ደጋግመው የመነበብ ደጋግመው እንዴት ነው የመታየት እድል አላቸው። አሁን ንግግር አንድ ጊዜ ከተነጋገርን ከሰዎች ጋር ሪፕሌይ አናደርገውም አይደለ? በቃ አለፈ፣ ተናግረነው አለፈ፣ ሌላ ኮንቨርሴሽን ላይ እንደርሳለን። እዚህ ጋር ግን ቴክስት ግን አንዴ ከተላላካችሁ በኋላ እየተመላለሰ ራሱ የመታየት ቻንስ አለውና ምን ለማለት ፈልጎ ነው፣ ምን ለማለት ፈልጋ ነው፣ ቃላቶቹን እናያቸዋለን። በቃ አተኩረን ማለት ነው ስሜት እንዲሰጡን እንመለከታቸዋለን ደጋግመን ማለት ነው። ይሄ ተደጋግሞ የመታየት እድሉ ደግሞ በሌላ መንገድ እንዲተረጎም ሊያደርገው ይችላል እና መጠንቀቅ አለባችሁ። ቀጥሎ የምነግራችሁ መጠቀም የሌለባችሁ ቃላቶች ክብራችሁን የሚነኩ፣ አለመብሰላችሁን የሚያሳዩ፣ የስሜት ቁጥጥር እንደሌላችሁ በራሳችሁ የሚያጎሉ ነገሮች ናቸውና እባካችሁ አትጠቀሟቸው። መጀመሪያው እባክሽ የሚልና የልመና ቃላቶች አሉ አይደለ? እነዚህን ቃላቶች መጠቀም በቃ ቦልድ ሆነው ነው የሚታዩት። ቅድም ብያቸዋለሁ። ድምጽ የለም፣ ፌሻል ኤክስፕሬሽን የለም። እባክሽ እንደዚህ ብታደርጊ፣ እባክሽ እንደዚህ አለ አይደለ? የልመና ቃላቶችን መጠቀም በቃ በጣም ከእናንተ ቃሉን ካላችሁት ኮንቴክስት በጣም ገኖ እንዲታይ ያደርጉታል ማለት ነው። በጣም ቤግ እያረጋችሁ፣ በጣም እየለመናችሁ፣ ትኩረት ጊዜ ለመገናኘትም እኮ ሊሆን ይችላል። እባክሽ እንድንገናኝ እፈልጋለሁ ምናምን አይነት ነገሮችን ስትናገሩ በቴክስት ሲሆን በቃላት ሲሆን ደጋግማ በምታይበት ጊዜ በቃ ተንበርክካችሁ እየለመናችሁ ሊመስል ይችላል። የእውነት በጣም ገነው ነው የሚሄዱት በቴክስት ሲሄዱ ማለት ነው እነዚህ ነገሮች። ስለዚህ በተቻለ አቅም ሪፒትድ የሆነ የተደጋገመ ነገሮችን አታስቀምጥ። እዚህ ጋር ካልመለሰችልህ ሊሆን ይችላል አለ አይደለ? ለምንድን ነው እንደዚህ ያደረግሽው? ለምን የሆነ ናግ የማድረግ ነገሮችን ቴክስት ላይ አትጠቀም ፕሊስ። ካልመለሰችልህ በቃ ተኛ። ማታም ከሆነ ተኛ፣ ቀንም ከሆነ ወደ ስራ ተመለስ፣ አተኩር ስራ ላይ። ይሄ ቦልድ ሆነው ነው የሚታዩት የልመና ቃላቶች፣ የልመና ንግግሮች። ለምን እንደዚህ የሆነ የመጨቅጨቅ ነገሮች በጣም ገነው ነው የሚታዩትና መልስ እንዳትሰጥ ራሱ ያደርጓታል። በቃ እየለመንክ እንደሆነ ፊል ስታደርግ ለመመለስ ራሱ ወደኋላ እንድትል ያደርጋታል። እና ፕሊስ በቴክስት እነዚህ ነገሮች አትጠቀም። ሁለተኛ፣ ምን እያደረግሽ ነው? ይሄን ከላይ ስናየው በጣም ኖርማል የተለመደ ምንም ችግር የሌለበት ንግግር ይመስላል አይደለ? በቴክስት ይሄን ብለህ በምትልክላት ሰዓት ግን በቃ ምን ያህል የእሷን ትኩረት ለማግኘት እንደምትለፋ እዛ ጋር ያለውን ነገር ለማወቅ እንደምትፈልግ ነው የሚያሳየው። ኢትስ ኦኬ፣ ያንን ለማወቅ መፈለግም ምንም ክፋት የለውም። ግን ከዚህ ይልቅ ምን ብትል የተሻለ እንደሆነ ታውቃለህ?
አንተ እያደረክ ያለውን ነገር ንገራት። ምናልባትም እኔ አሁን ከጂም ወጥቼ እንደዚህ እየበላው ነው ወይም አሁን እዚህ ቦታ ላይ ያለሁት አለ አይደለ፣ እያደረክ ያለውን አክቲቪቲ ንገራት። ያንን በምትነግራት ሰዓት ላይ ያንተ አክቲቪቲ ያንተ የምታደርገው ነገር ሞር አትራክት እንድታደርጋት ያደርጋል። በቃ አንተ ጋር ያለውን ነገር ስትነግራት እሷም እያደረገች ያለችውን ነገር ትነግርሃለች። እኔ ደግሞ እንደዚህ ተረዳኸኝ ግን ምን እያደረግሽ ነው ስትል በቃ አንተ እዚህ ጋር ምን የምታደርገው ነገር የሌለ በቃ ቁጭ ብለ የእሷን ቴክስት እያየህ እንደሆነ ፊል እንድታደርግ ያደርጋታል። እና ሞር ቆይት ብላ እንድትመልስልህ በቃ አይደለ ቴክስትን ወደኋላ እንድትለውም ሊያደርጋት ይችላል። ግን አንተ አሁን በሰዓቱ እያደረግ ያለውን ነገር ስትነግራት ምን እያደረግሽ ነው ማለት ነው። በቃ እሱ ራሱ እሷም እንድትነግረህ ያደርጋታል። እንደዚህ እያደረግኩ ነው፣ እኔ ደግሞ እንደዚህ እያደረግኩ ነው ትልሃለች። በጣም አሪፍ ነገር ነው ይሄ፣ ሞክረው። ሶስተኛ አስረጅኝ ወይም ለምን እንደዚህ ሆነ እንዴት በቃ አይደለ ይሄ ኦቨር ማብራሪያዎችን መጠበቅ፣ ይሄ ከመጠን ያለፉ ማብራሪያዎችን ኤክስፔክት ማድረግ ማለት ነው። የሆነ ነገር ብላ የሆነ ነገር ነግራክ ኦኬ ብሎ ማለፍ ጥሩ ነገር ነው። በተለይ ቴክስት ላይ በቃ ለምን እንደዚህ እንዴት ምናምን እያሉ መጠየቅ፣ ሰፋ ያሉ ማብራሪያዎችን መጠበቅ ማለት ነው በራስ መተማመንህን ያሳጣሃል። የእውነት በኋላ ላይ መነጋገር የምትችሉባቸው ነገሮች ይኖራሉ፣ ማቆየት የምትችላቸው ነገሮች ይኖራሉ። ግን በቃ እዛ ጋር እንዴት አስረጅኝ ንገሪኝ ምናምን አይነት ነገሮችን በምትናገርበት ሰዓት ቅድም እንዳልኩት በጣም ቦልድ ሆኖ ነው የሚሄዱት እና በቃ ያንን ነገር የማወቅ ፍላጎት የማወቅ ጉጉትክ ያንን ነገር ካልሰማው ሞቼ ይገኛለሁ አይነት መልእክት ይዘው ነው እሷ ጋር የሚደርሱት በቴክስት ስለሚሆኑ ማለት ነው። ደቃቅማ ታነበዋለች። ንገሪኝ አትነግሪኝም ንገሪኝ ምናምን የሚለው ነገር በቃ ትልቅ ሆኖ ገኖ ነው የሚታያት እና የመለመን አይነት ቃና ይኖረዋል። በራስ መተማመንን የማጣት ይህን ነገር ካልሰማው ይህን ነገር ካልነገርሽኝ በቃ ሞቼ ይገኛለሁ አይነት ይዘት ይኖረዋል። እና ፕሊስ እነዚህን ነገሮች ደጋግመህ በተለይ አትጠይቅ፣ ኦቨር ማብራሪያዎችን አትጠብቅ። በቃ የሆነ የተነገረ ነገር ካለ ኦኬ ጥሩ ነው ብለህ ማለፍን ተማር፣ በቴክስት ማለት ነው። እንዳልኳችሁ እዛ ጋር ሲሄድ የሚሰጠው አንድምታ ሌላ ስለሚሆን ደጋግማ ስለምታነበው ድምፅ ስለሌለ የፊት ገለጻ ስለሌለ ኮንቴክስቹዋሊ ላትረዳው ትችላለች። ምናልባት አሁን እኮ አንተ በአካል ሆናችሁ ስታወሩ አረ ከዛስ ምን ሆነ ንገሪኛ እንዴት ምናምን እያልክ የምጠይቃቸው ጥያቄዎች ቀለል አድርገህ እዛ ጋር ሲሄዱ ንገሪኝ ምንድን ነው የተፈጠረው እንዴት እንደዚህ ሊሆን ቻለ ምናምን አይነት መልእክት ይዘው ሊደርሱ ይችላሉ እሷ ጋር ማለት ነው። በቴክስት ስለሆነ ስሜትህን ስለማታነበው ማለት ነው። እንደዚህ አይነት ነገሮችን ሞር አጠንክረህ አትጠይቅ። በቃ የሆነ ነገር ከነገረች እስከነገረች ድረስ ኦኬ አሪፍ ነው። ከዛ በኋላ ከቀጠለች እሰየው፣ ካልሆነም ሌላ ጊዜ ምናልባት በአካል ስትገናኙ ትቀጥሏለ። አራተኛ እንዴት ነሽ የሚለው የተለመደ አሰልቺ ጥያቄ። ናፊ ምነካሽ ሁሉንም ቃላቶች እኮ ጠራርገሽ ወሰድሽብን አትበሉ ብለሽ እንደምትሉ ተስፋ አደርጋለሁ። አይዟችሁ ምንም ችግር የለውም። ቃላት ነፍ ናቸው አሉ። ይሄ እንዴት ነሽ የሚለው ነገር ለመመለስ እንድትጓጓ አያደርጋትም። በተለይ ቴክስት በምትጀምርበት ሰዓት ምናልባት እንዳንተ እንዴት ነሽ የሚሉ 10-15 ቴክስቶችም ሊኖሯት ይችላሉ፣ ከዛም በላይ ምናልባት ምንም የተለየ ነገር የሌለው ጀስት በቃ አለው ምናምን አይነት መልሶችን የሚያሰጥ ቴክስት ነው የሚሆነው። ከዚህ ይልቅ ግን በጣም የሚገርም ቦታ ምሳ ልጋብዝሽ አስቤያለሁ ግን አልነግርሽም የት እንደሆነ ምናምን አይነት በቃ ጀስት ኖርማል ኮንቨርሴሽን አይነት ነገር አድርጋ ብትጀምር በጣም ነው ደስ የሚላት። በቃ የሆነ ነገር ብላ መልስ ትሰጥሃለች። ሞክረው። የሆነ ቀን እንዴት ነሽ ብለህ ልከህላት ከዛ በኋላ ደግሞ ሞክረው ብቻ የሆነ ለየት ያለ ነገር አድርገህ ጽፈህላት ሞክረው። ሰላምታ አትለዋወጡ ማለቴ ሳይሆን ይሄ የምትጀምርበት መንገድ በጣም የተለመደና በጣም አሰልቺ ሲሆን እዛ ጋር ሰላምታ ለመለዋወጥ ወይ ተረድታችሁኛል አይደል? ተደዋውላችሁ ማውራት ትችላላችሁ ምናምን። አሁን ላይ እኮ ብዙ አይነት አማራጮች አሉ አይደለ? ቴክስት ላይ ስታወሩ ግን የሆነ እንዴት ነው የሚጨምረው ነገር አለ አይደለ? አጭር የሆነ ግን በጣም ፓወርፉል የሆነ ነገር ነው እዛ ጋር መናገር ያለባችሁ እንጂ ጀስት ይሄ ቀላል የሆኑ አሰልቺ የሆኑ ነገሮችን መጠቀም እንግዲህ በኋላ 10ኛ ላይ እንድትመልስልን ሊያደርግ ይችላል። ሌሎቹን መልሳ ከጨረሰች በኋላ ጥሩ ነገሮችን መናገር እንደዚህ አስቤ ነበረ ግን በቃ የሆነ የሚያጓጓም ነገር ማድረግ የተሻለ ነው። 5ኛ ከመጠን ያለፈ ስሜትን መግለጽ ወይም ደግሞ ማማረር፣ በቴክስት ማማረር። እንደዚህ ቦታ ሄጄ እንደዚህ ያልተሳካልኝም እንደዚህ ሆኜ አሁንስ በቃ እንደዚህ አለ አይደለ? የማማረር ንግግሮችን በቴክስት መግለጽ በጣም በቃ ተጋነው ነው የሚደርሷት እሷ ጋርና በቃ እሷ ችግሮችን እንድትፈታ የስሜት ጥገኛ እንደሆንክባት በቃ ለነዚህ ነገሮች ተጠያቂም እንደሆነች አንዳንዴ እንዲሰማት ታደርጋታለህ። ይሄ ሰዎች ነን፣ ይሰማናል፣ እንደዚህ አይነት ስሜቶች ይሰማናል። ምናልባት በቴክስት እያወራችሁ ባለበት ቀን ላይ
ሰሙክ ደስ የማይሉ ጥሩ ያልሆኑ ነገሮች፣ ገጠመኞች፣ የስራ አለመሳካቶች ሊኖሩ ይችላሉ። አይ አንደርስታንድ ሁሉንም ነገር። ግን እዚህ ጋር በቴክስት ያንን ነገር መናገርክ ሪሌሽንሺፓችሁ ላይ ጥሩ ያልሆነ ነገር ነው የሚያሳድረው ማለት ነው። በአካል ብትገናኙ ስሜታችሁን ትረዳለች፣ ምን ያህል እንደሆነ ታውቃለች። በጣም ያልተካበደ ነገር እኮ ሊሆን ይችላል ያማረራችሁ እንደዛ እንድትጽፉ ያደረጋችሁ። እሷ ጋር ሲደርስ ግን በቃ ተጋኖ ተካብዶ ህይወት በቃ ከብዶኛል አብቅቶልኛል አይነት ነገር ነው ይዞ የሚሄደው። በቴክስት ሲሆን በጣም ይጋነናል። በጣም እንዴት ልበላችሁ ትልቅ ውስብስብ ነገር ይሆናል። ስለዚህ በቴክስት በምትናገሩበት ሰዓት ለዚህ ጥሩ ምሳሌ የሚሆነው ምን እንደሆነ ታውቃላችሁ? አሁን ላይ ቻትጂፒቲ፣ ጄሚኒ የምንጠቀማቸው ኤአይ ቱሎች አሉ አይደለ? እነዚህ ኤአይ ቱሎች ማለት ነው እናንተ ጥያቄያችሁን በደንብ አድርጋችሁ ፐርፌክት በቃ የምትፈልጉትን ነገር በደንብ ዲስክራይብ አድርጋችሁ እስካልጻፋችሁ ድረስ የሚያመጣላችሁ አውትፑት በጣም ነው የምትገረሙት። በቃ ብዙ አይነት ነገር ነው የሚያመጣላችሁ ማለት ነው። ለምን? በቃ ብዙ አይነት መንገድ ስላለው ቃላቶች የሚተረጎሙበት የሚታዩበት ብዙ አይነት መንገዶች ስላለው ማለት ነው። እሱ ፊድ ከተደረገው መረጃ አንጻር በብዙ አይነት መንገዶች ይተረጎማል። ሶ እናንተ ማለት የምትፈልጉትን ወይም እንዲሰጣችሁ የምትፈልጉትን ነገር ክሊር አድርጋችሁ ካልጻፋችሁለት የሚሰጣችሁ ውጤት እንደዛ ነው። ስለዚህ ለፍቅረኛችሁ ወይ ለወደዳችኋት ሴት ገና ወደ መንገድ እየገባችሁ ላለችው ሴት የምትጽፉት ነገር ይሄ የምታማርሩት የተሰማችሁ ነገር ኤግዛክትሊ በደንብ በትክክል አሁን ላይ የተሰማችሁን ስሜት እንደሆነ እርግጠኛ ካልሆናችሁ በቃ አታማሩ፣ በቴክስት አታማሩ። ምክንያቱም ወደ አልተፈለገ ነገር ስለሚሄድ ማለት ነው። በጣም በቃ ደካማ ወንድ አድርጋ እንድትስላችሁ ስለሚያደርግ እዛች ጋር በተፈጠረችው ትንሽ ነገር እንደዛ አድርጋችሁ አማራችሁ ስትጽፉ እንዴ ከዚህ በላይ ነገር ቢፈጠር ምን ሆኖ ነው ለዚህ ያካብዳል እንዴ ወይም ደግሞ እንዴ የዚህን ያህል እንትን የሚል ነገር ነው እንዴ ብላ አለ አይደለ ለእናንተ ያላት ነገር እንዲወርድ ያደርጋታል። ሶ በቴክስት አታማሩ። የበዛ መማረር እሷ ጋር ሲደርስ በቃ ሌላ ታሪክ ውስጥ ነው የሚገባው። ስድስተኛ በቴክስት ማለት የሌለብህ ቃል እወድሻለሁ የሚለው ነው። እኔ ይሄ ቃል በቴክስት ባይባል ብዬ ነው ማስበው፣ በተለይ ደግሞ የመጀመሪያ ጊዜ። ምክንያቱም በጣም ትልቅ ቃል ነው፣ ፓወርፉል የሆነ ቃል ነው አይደለም? ማለት የፍቅር ግንኙነት ለማስጀመር ስሜታችሁን የምትገልጹበት በቃ እንዴት ነው ተጨንቃችሁ ብዙ አስባችሁ የምታወጡት ቃል ነው እና እንደ ቀልድ ዝም ብላችሁ በቴክስት መወርወር ተገቢ ነው ብዬ አላስብም። ከዛም በኋላ ደግሞ ነገሮች ቀጥለው ፍቅረኛ ማቾችም ሆናችሁ በቃ ይሄን ቃል ዝም ብላችሁ ደጋግማችሁ ማለት አለቦታው እንዴት ነው አለቦታው የተገኘ ነገር አለ አይደለ? በቃ ይቅርታ እኮ ጥሩ ነገር ነው አይደለ? አመሰግናለሁ ማለትም ጥሩ ነገር ነው አይደለ? ግን በእያንዳንዱ ንግግራችሁ ይቅርታና አመሰግናለሁ እያላችሁ የምታወሩ ከሆነ ደካማ ያስብላችኋል፣ ደካማ ያደርጋችኋል አይደለ? ቦታው በቃ ቦታው ላይ ሲሆን ትክክለኛ ቦታው ላይ ሲሆን ግን እነዚህ ቃላት ምን ያህል ፓወርፉል እንደሆነ ታውቃላችሁ። ሶ እወድሻለሁ የሚለውም ቃል በጣም ፓወርፉል ቃል ነው። ግን ዝም ብሎ ደግሞ በየቴክስቱ በቃ አንድ ነገር ብላችሁ እወድሻለሁ አንድ ነገር ብላችሁ እወድሻለሁ ሲሆን ሲበዛ ማለት ነው በጣም የሚያሰለችና ለቃሉ ያላችሁ ነገር ራሱ በቃ እንዴት እንዳቀለላችሁት ቃሉን ምን ያህል እንዳቀለላችሁት የሚያሳይ ነውና በቴክስት እወድሻለሁ የሚለውን ቃል የምትጠቀሙበትን መንገድ በደንብ አድርጋችሁ ማኔጅ አድርጉ፣ በደንብ አድርጋችሁ ተቆጣጠሩ። አንዱ በቴክስት እወድሻለሁ ብሎ ለአንዷ ሴት የጻፈውን እንግዲህ ብዙ ሴቶች እያወራ ነው ልጁ ፎርዋርድ አድርጎ ለሌላኛዋም ሴት ይጽፏልና ፎርዋርድ ያደረገው ስም ምናምን አለና እንደዚህም አይነት ነገር እንግዲህ አለ። እናንተ ግን የኔ ናፊዳር ቲዩብ ቤተሰቦች እንደዚህ እንደማታደርጉ 100% እርግጠኛ ነኝ። ሶ እወድሻለሁ የሚለውን ቃል ግን የምትጠቀሙበትን መንገድ በደንብ የበሰለ ይሁን። ዝም ብሎ አይሁን፣ ዝም ብሎ የምትበትኑት ቃል አይሁን። እወድሻለሁ የሚለው በጣም ትልቅ ፓወርፉል የሆነ ቃል ስለሆነ ማለት ነው። በመጨረሻም 7ኛ ደረጃ ላይ ማለት ነው በቴክስት ማለት የሌለብህ መጠቀም የሌለብህ ቃል ምንድነው? ወቀሳ የተሞላ ቃል። እንዲህ ብታደርጊ ኖሮ እንደዚህ ስላላደረግሽ እንደዚህ ሆኑ በቃ እሷን እንዴት ነው ጥፋተኛ የሚያደርጉ ቃላቶችን ንግግሮችን ደግሞ ደጋግሞ መጠቀም ማለት ነው። ነገሩን ከትክክለኛው ካንተ ስሜት በላይ እንድትመለከተውና በቃ አስቀይሜዋለሁ፣ በቃ በድጌዋለሁ፣ በቃ እኔ ነኝ ጥፋተኛ ብላ እንድታስብ ያደርጋታል። ቴክስት ስለሆነ ነው። በነገራችን ላይ ሁሉንም የኮሚኒኬሽን መንገድ በደንብ መረዳትና በዛ ልክ መጠቀም ያስፈልጋል። እንበልና ሶሻል ሚዲያ አሁን አለ፣ ቲክቶክ አለ፣ ዩቲዩብ አለ፣ ኢንስታግራም አለ፣ ፌስቡክ አለ። እነዚህን ሁሉን የሚጠቀማቸው ስለሆኑ ነው። ከዛም ውጭ ይኖራሉ፣ ስናፕቻት አለ። ግን ሁሉም ሶሻል ሚዲያ ፕላትፎርም እንደ የራሱ ካራክተር የራሱ መገለጫ አለው አይደለ? ፌስቡክ ላይ የምናደርጋቸው አክቲቪቲዎች ዩቲዩብ ላይ መተን ልናደርግ ብንል አይሆንም። ሁሉም የየራሱ አለው።
ሁሉም የየራሱ ጥሩ የሆነበት የተቀረጸበት መንገድ አለ አይደለ? ልክ እንደዛ ሁሉ ማወቅ አለብን። ሰክሰስፉል መሆን የምንፈልግ ከሆነ ሶሻል ሚዲያ ላይ ሰክሰስፉል መሆን የምንፈልግ ከሆነ ቲክቶክ እንዴት ነው የሚሰራው፣ ዩቲዩብ እንዴት ነው የሚሰራው፣ ፌስቡክ በቃ እንደዚህ ማወቅ ያለብን ነገሮች አሉ። የፍቅር ግንኙነት ላይ ስናመጣው ደግሞ ይሄንን ነገር እንዴት ነው የሚሆነው? በስልክ ልናወራ እንችላለን፣ በቴክስት ልናወራ እንችላለን፣ በአካል ልናወራ እንችላለን። የትኛው ንግግር በቴክስት መወራት አለበት ቢሆን ጥሩ ነው? የትኛው ንግግር በስልክ መወራት አለበት? የትኛው ደግሞ በአካል መሆን አለበት? ይሄንን አለማወቃችሁ ብዙ ሰዎች በስልክ በቃ ተጣልተው ተለያይተው ይቀሩ አሉ። በስልክ መወራት የሌለበትን ቶፒክ አንስተው እዛው ተጣልተው ይቀሩ አሉ። በአካል ቁጭ ብሎ ማውራት ያለባቸውን ቶፒክ ማለት ነው በቴክስት ዝም ብሎ እያወሩ የተጣሉ ሰዎች አሉ። ተረድታችሁኛል? ነገሮች ወደ አልተፈለገ አቅጣጫ ይሄዳሉ። ቴክስትን የምትጠቀሙት እንዴት ነው? አጫጭር የሆኑ በቃ እንዴት ነው ጉጉትን የሚፈጥሩ እንድትደዋወሉ የሚያደርጉ እንድትገናኙ የሚያደርጉ ነገሮችን ለማውራት ነው እንጂ ይሄ ትልልቅ የሆኑ ነገሮችን ለማውራት ወይም ስሜት የሚፈጥሩ እዛ ጋር አሁን የወቀሳ ነገር አሁን ስሜት ይፈጥራል። እንደውም እንደዚህ ካረኩ ይቅራ በቃ ቢቀር ይሻላል እንደዚህ እንዲሰማ ካደረኩማ ምናምን ብላ እዛው ልትወስን ትችላለች። ራሱ ማለት የዚህን ያህል ፓወርፉል ናቸው እነዚህ ነገሮች። ስሜትን ይጎዳሉ፣ ስሜትን ይነካሉ። እና የትኛውን ቃላት መጠቀም አለብኝ? ምን ነገሮች በስልክ ይወራሉ፣ ምን ነገሮች በቴክስት ይወራሉ፣ ምን ነገሮችስ አይወሩም የሚለውን ነገር ማወቅ ያስፈልጋል። አለበለዚያ የምታወሩት ነገር ትክክል ሆኖ ግን መንገዱን ስላልመረጣችሁ አሁን ወቀሳም ከሆነ ችግርም ካለ በአካል ስትናገር እንደዚህ ማድረግሽ ደብሮኛል ስትላት ፊት ላይ የምታዩ የድብርትና ንግግር ላይ ያለው ስሜት ምን ያህል እንደደበረ ያሳያታል። በቃ በጣም ነው የደበረ ወይስ ትንሽ ነው ቅር ያለ የሚለውን ያሳያታል። ቴክስት ላይ ግን በጣም ነው የደበረኝ ስትል በቃ ጥግ ነው የምትወስደው መጨረሻ ማለት ነው። አሳዝነሽኛል፣ አስከፍተሽኛል፣ በቃ መቼም ይቅር አልልሽም እንዳልካት ሊሰማት ይችላል። ተረድታችሁኛል አይደለ? በተቻላችሁ መጠን እነዚህን 7 ነገሮች ቴክስት ላይ አትጠቀሙ። በምትኩ የነገርኳችሁን ተለዋጭ ቃላቶች፣ ንግግሮች ተጠቀሙ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እንደጠቀማችሁ እንደተማራችሁበት አልጠራጠርም። እዚህ ድረስ መታችሁ ቪዲዮን ካያችሁት በእርግጠኝነት ወዳችሁታል ማለት ነው። ላይክ ሳታደርጉ እንዳትወጡ። በነገራችን ላይ ሁልጊዜ ላይክ አድርጉ ምላችሁ ዩቲዩብ አልጎሪዝም ቪዲዮ ብዙ ሰዎች ጋር እንዲደርስ የሚያደርገው ላይክ ሲደረግ ኮሜንት ሲደረግ ኢንጌጅመንት ሲኖረው ነው። እና ለዛ ነው የኔን ቪዲዮች ሁሉ ጊዜ ስታዩ ላይክ አድርጋችሁ ተመልከቱ። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ድረስ እስካሁን ናፊዳር ቲዩብን ሰብስክራይብ ካላረጋችሁ የእውነት ብዙ የኛ የሴቶች ሚስጥር አምልጧችኋል። አሁኑኑ ሰብስክራይብ አድርጉ። በቅርቡ 100,000 ሰብስክራይበር እንገባለን። የዚህ ጆርኒ የዚህ ጉዞ አካል ሁኑ። ሁላችሁንም በጣም ወዳችኋለሁ። አመሰግናለሁ። ቻው